አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሀባይብ ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ እና በሌላ ሀሳብ መጥቻለሁኝ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ እህቶቼ። ዛሬ ደግሞ ይዤላችሁ የመጣሁት በጣም የገረመኝና የሰማሁትን ነገር ነው። ለእናንተ ይሄ ነገር በጣም ይጠቅማችኋል፣ እርግጠኛ ይጠቅማችኋል ማለት ነው። ላይክ እያደረጋችሁ ጀምሩ። የሆነች እህታችን እንደኛው እንደ በመዳን ቤት የምትሰራ እህታችን ከቲክቶክ እቃ ታዛለች። እንግዲህ መዳሞች ወላሂ ምንም አይወዱም። በቃ ያለ እነሱ ፍቃድ ማንኛውንም ነገር እንድንንቀሳቀስ በተለይ ኮንትራት ቤት ያለን ኮንትራት ቤት እንኳን የሌለን ያው ጠፍተን የሚሰራ ችግር የለውም፣ ግን እንደኛ በኮንትራት ያለ እነሱ ፍቃድ ምንም ነገር እንድንሰራ አይፈልጉም ማለት ነውና እህታችን ከቲክቶክ እቃ ታዛለች። ከዛም በኋላ ስታዝ ነግሬዋለሁ አለች። ልጅቱ በስልክ አውርታኛለች። ነግሬዋለሁኝ ልጁን ስትመጣ ከሰዓት ማታ ላይ ና ቶሎ ከተኙ በኋላ ወይ ማታ ላይ ወይም ከሰዓት ቢያንስ በዱባይ 11 ሰዓት ላይ ና ቶሎ 5 ሰዓት አካባቢ ብየዋለሁ አለችና የመጣው ግን ከመግሪብ በኋላ ነው። በጊዜ ነው ያመጣው። አልተኙምም። ዙሮ በጣም አስቸጋሪ ሰዓት ላይ ነው አለች የመጣው። እኔም በሰዓቱ ምግብ እንግዲህ ለራት እየሰራሁ ነበር አለች በሰዓቱ። ሰውየው ደግሞ ልክ በር ላይ ቆሟል፣ ትልቁ በር ላይ አለች እና በድብቅ ነው እንግዲህ እህታችን ያዘዘችው የፀጉር ቅባትና እንደ ነገሮች ሳሙናዎች ምናምን ነው ያዘዘችው። ቀለል ያለ ነገር ነው እኮ ብዙም አይደለም። 60 ብር ነው ምናምን 60 ብር ነው አለች ራሱ የሆነው ማለት ነውና ከዛም በኋላ ሰውየው ያ ዲሊቨሪ ሲመጣ ማን ነው የላከ ማን ቤት ነው የመጣው ምናምን ሲለው ከዚህ ነው የመጣልኝ ስልክ ተደውሎልኝ ይላል ማለት ነው። ወላሂ እንደው አደራ ተጠንቀቁ። የምናዛቸው ሰዎች በቲክቶክ ማለት ነው ለራሳቸው ገበያ ነው እንጂ ለኛ በፍጹም እንትን አይሉም ማለት ነው፣ አያስቡም። ስለዚህ ብዙ ጊዜ ባናዝ ደስ ይላል። ባናዝ እነሱንም ግዴታቸው ስለሆነ አረቦች ሲጀምር ግዴታቸው ነው። ምንም የመገዛዛት ግዴታ አለባቸው። ግዙልን በሏቸው። እምቢ ታሉ ደግሞ በራሳቸው ውሰዱን በሉና ራሳችሁ ሄዳችሁ ግዙ ማለት ነው። ስለዚህ እህታችን እንግዲህ ሰውየው በጣም ትጨናነቃለች፣ ታስባለች፣ ትደነግጣለች። ከዛ ሰውየው ደግሞ ማን ነው በማን ስልክ ተደውሎልህ ነው ቤት የመጣው ሎኬሽን በማን ነው የተላከልህ ሲባል በዚህ ስልክና በዚህ ሎኬሽን ነው እንትን ብሎልኝ የመጣው ተደውሎልኝ ተልኮልኝ ይላል። ከዛም ነይ ቶሎ ሲሏት እሷን የጭንቀቷ ምን ትላለች ደግሞ ብዙ አልቆየችም፣ አዲስ ናት። ከዛ ይቅርታ ቪዲዮውን እንግዲህ አቁሜው ነበር ልጁ እየመጣብኝ ማለት ነው። ወላሂ አንዴ ቪዲዮ ማድረግ ራሱ ቪዲዮ ምናምን እንደ ስንሰራ በጣም አስቸጋሪ ናቸው ልጆቹ ማለት ነውና እህታችን ነይ ቶሎ ማን ነው የደወለው አንቺ ነሽ የደወልሽው ሲሏት አይ እኔ አልደወልኩም ትላለች ፈርታ ማለት ነው። ከዛም በኋላ ስልኩ ላይ ሎኬሽኑ ሲታይ ስልኩ የተደወለበት በዋትስአፕ ቤት ተላላከችው ሲታይ የሷ ነው ማለት ነው። ከዛም ሴትዮ ትላለች። ሴትዮዋ በቃ እውነቴን ነው የምላችሁ ራሱ ለመደብደብ ፈልጋት ወዲያውኑ ወደ ቢሮ አሳፍራታለሁ ያገሬ እርገሯ አለካታለሁ ወይ ቢሮ ወስዳታለሁ በላ በጣም አስቸጋሪ ነበር ሰዓቱ ያሳለፈችው ማለት ነው እህቴና ሁላችንም ይሄን ነገር ልንጠነቀቅ ይገባል። የሆነ ቪዲዮ አይቼ ቲክቶክ ላይ አሌክስ የሚባለው ወንድማችን ምን አለ፣ ለምን ነው መብታችሁ አይደለም ወይ ምንም የመገዛዛት መብታችሁ ነው ብሎ ለብዙ ህዝብ ነበር ያስተላለፈው። እነዛ ብዙ እህቶች ደግሞ ምንድነው አሉት፣ አዎ መብታችን ነው፣ እኔ መዳም ተቀምጣ የፈለኩትን ነው ሂጄ ማመጣው፣ እኔ እሷ ዲሊቨሪ አዝዤ ምንም አትልም፣ ተፈለገች በቃ በጣም ነው እንትን ያልነው ማለት ነው። እውነቴን ነው የምላችሁ ምክር ቀላል ነው፣ ለተመካሪ ደግሞ ከባድ ነው ሀቂቃ ማለት ነው። እንዴት መዳሞች ሳይፈቅዱ ሎኬሽን ተልኮ እሷ ቤት ናቶሎ ሌላ ወንድ ናቶሎ ማለት በጣም ከባድ ነው። እኔ ሳውዲ አረቢያ በምሰራ ሰዓት የዛሬ ስንት ዓመት ከ7 ዓመት በፊት ሳውዲ አረቢያ ሰርቻለሁ። እኔ የትም ይሁን በኮንትራት ነው የምሰራው፣ ጠፍቼ አላውቅም። ግን እዛ ቦታ ትዝ ይለኛል አንዲት ሌላ ዜጋና ኢትዮጵያዊ አይደለችም። ያቺ ልጅ ምን አደረገኝ የምወደው ልጅ እዛ ቤት አምጥታ ሰዎቹ ደርሰውባት ወዲያውኑ ወቅና ምድር ነው የምንሰራው ማለት ነው። ወንድማማቾች ቤት ነው። ከዛም በኋላ ያችል ወዲያውኑ እስር ቤት እንደገባች ወደ እስር ቤት አድርገው ወዲያውኑ ወደ ሀገሯ እንዳሳፈሯ ከሰውየው ጋር አብረው ማለት ነው አውቃለሁኝ። እና በጣም ከባድ ነው። አሁን እነሱ የሚያስቡት አንደኛ ሊያስጠፉን ነው፣ ገባችሁ? ሊያስጠፉን ነው ብለው ያስባሉ። ሁለተኛ ደግሞ እንዴት የማይታወቅ ሰው ቤታቸው እናመጣለን ሎኬሽን ልከን አይወዱም፣ በቃ አይወዱም። ያኔ ነግበኔም ሀቂቃ ማለት ነው። እኔ አሁን እንደው ይሁንና አንድ ሰራተኛ አለችኝ ወይም አንቺ እህቴ የምታይኝ አንድ ሰራተኛ አለች በይ አለች ልንበላ ከዛም በኋላ ያቺ ሰራተኛ ሌላ ሰው ጋር አውርታ
ይሄን አምጣልኝ እያለች ይሄን አድርግልኝ ያ ሰው ጋር ተደዋውላ እንዲበላ ብናቅ እነሱ እንኳን አይደለም እነሱ የአዲስ አበባ ሰው አይቀበልም፣ ራሳችንም አንቀበልም ይሄን ነገር ማለት ነውና አረቦችን አንደኛ ማስፈቀድ ያለብን፣ ሁለተኛ ደግሞ ግዴታቸው ነው። ምንም ይሁን ሳቡና የሚለቅብኝ ምንም ይለቅብኝ አምጭልኝ ማለት ግዴታቸው በቃ። እኛ ግን የፈለግነውን ሰው ናቶሎ ብለን ከቲክቶክ ማምጣት ያለ እነሱ ፍቃድ በጣም 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 አስቸጋሪ ነውና እንግዲህ ልጅቱ የኔም ሴትዮ በሰዓቱ ተዝኪዳ ሴትዮቱ በቃ ቀውስ ብላ ማለት ነው። እንዴት ትደፍረኛለች? እንዴት ማላቀው ወንድ እንግዲህ እሷ እኮ 100 ጊዜ ነው ተሱቅ እንትን እያለች የምታመጣው ዴሊቨሪ ከቲክቶክ ከአማዞን ታመጣለች። ግን ሰራተኛይቱን እንዴት ሳትነግሪ ታመጣለች እቃ ብላ በጣም ክፉ ነገር ነው ያሳለፉባት እህታችን ማለት ነው። እና እንግዲህ ወደ ሀገሯን ማሳፈራታለሁ ብላ በግድ የኔ ሴትዮ ሄዳ ተለምነው ምናምን ነው ጥፋቷ ነው በቃ ይቅርታ አድርጊላት ተብሎ ተዘዋዲ ስልክም ወዲያውኑ ዋይፋይ እንትን ብለውባት ነበረ። ያው አሁን አድርገውላታል ከሳምንት ከ15 ቀን በፊት አድርገውላታል ማለት ነው። ስልክንም አትይዝም ተብሎ ተከለከለ። አለዛ ወስዳታለሁ ሀገሯ፣ አለዛ ስልክም እንዲያትይዝ ማንም ጋር እንዲያተዋራ ተብሎ ማለት ነው። እና ሰውየው ባይኖር በዛን ሰዓት ወንድሟን ባይኖር ትመታኝ ነበር አለች። ልትመጣ በቃ እጇን እንደዘርግታ ላይ ወደኔ በጥፊ ልመታ ይመጣች አለች። እና በጣም ከባድ ነው። እነሱ አይወዱም፣ ግን ጥፋቷ ነው። ያችን መሐመዳ እማታለሁ ማለት ነው። በጣም ከባድ ነው። እንዴ ምቷቸው አይደለም ህጉ ማለት ነው፣ ማስተማር እንጂ በህጉ መሰረት የሚሆን ግን እነሱ በእኛ ፍቃድ ሌላ ወንድ እንዲናመጣ በቤታቸው አይወዱ። በጣም ቲክቶክ መቼም አላህ ያጥፋው። ይሄን ቲክቶክ የሚባል ነገር አላህ ያጥፋው ወላሂ ማለት ነው። በቃ ህዝብን አበላሸ፣ ልጆቻችን በቃ ቤተሰቦቻችንን አበላሸ። ገባችኋ? አንዳንዶቹ እየመረጡ የሚያዋሉ፣ አንዳንዶቹ መጥፎ ነገር እዛ ቦታ የሚያዋሉ፣ በቃ ኮሜንት ላይ የሚውላለ ጊዜ የሚፈጃለ። ስለዚህ ቲክቶክ በጣም ከባድ ነው ማለት ነውና እህታችን እንግዲህ ያው በቤተሰባዊ እንትን ብላ ተመክሮ ሰውየውም ስላለ እህቷም ስላለ በሰዓቱ አዲያኑኝ እንጂ ልመታኝ ነበር እያለኝ በጣም ከባድ ነበርና በቃ ይሄን ነገር አደራ እንዲያሰሩት ልበላችሁ ብዬ ነው ሀባይብና ያለ እነሱ ፍቃድ በፍጹም ወደ ቲክቶክ ሂዳችሁ እንትን እንዳትሉ ማለት ነው፣ እቃ እንዳታዙ በቃ። እና የሆነ ይሄ አሌክስ የሚባለው ወንድማችን የሰራው ቪዲዮ እውነቴን ነው የምላችሁ ብዙ እህቶች ይሄን ያህል ዲፍረት አለን እንደሆነ አልኩት። ኮሜንት ላይ ገብቼ ሳይ በቃ ያገባትም አመጣለሁ ሲጠይቀኝ እህቶቻችን እኛ አተን ነው የመጣ ነው፣ ልንሰራ ነው የመጣ ነው። እውነቴን ነው የምላችሁ አረቦች እኔ አሁን ለአረቦች እኔ አጨብጫቢ ወይም እንትን አትበሉኝ ማለት ነው። እኔ አጨብጫቢ አይደለሁም እውነት እንደ አረቦች እኔ ውስጤ በጣም ነው የሚጣላቸው ሀቂቃ ማለት ነው። ግን ሙስሊም ነኝ፣ እንደ ሙስሊምነቴ ወዳቸዋለሁ። ሙስሊም አይጠራም፣ ግን መጥፎ አስተሳሰብ ነው ያላቸው። እኛም በመጥፎ አይነ ነው ሁልጊዜም የሚያውን ሰራተኛን በዝቅ አይናቸው ነው ዝቅ አድርገው የሚያውን ማለት ነው። ስለዚህ ግን ያለ አግባብ አድርጌ ልሰራ መጥቼ እንዴ ብዙዎች አሉ አይደል እንዴ ከቲክቶክ አሰሪም በላይ ቲክቶክ ላይ እንዲያላይሽ ስትለኝ ቤት እቀይራለሁ ወደ ቢሮ እየሄድኩ ነው የሚሉ አሉ። ቢሮ ሄደው የተቀመጡ አሉ ቲክቶክ እንዲያትሰሪ ተብለው። የእህቴ ልጅ በቀደም እዚህ ዱባይ ናት፣ ሰራተኛ ብታመጣ ቲክቶክ ሰራለሁ ስትራ ሰራተኛይቱ ወደ ቢሮ ነው ወሰደቻት። አንፈልግም እኛ ቲክቶክ የሚሰራ ሰው አንፈልግም። እውነታቸው ነው። እና ቢሮን ብንሄድ ተቀምጠን ነው። ያቺ መዳም እኮ ብር አላት፣ የተሻለ ሰራተኛ ታመጣለች ከኛ ማለት ነው። እኛ ግን ነፍስ ማወቅ አለብን። ነፍስ እንወቅ። ገባችሁ? የመጣንበትን አላማ የሀገራችንን ጉዳይ ገባችሁ? ቲክቶክ ምንም አያረግልንም፣ ወላሂ ምንም አያረግልንም። ቲክቶክ ገብተን ደግሞ ብዙ ጥሩ ነገሮች የሚታዩ አሉ። ጥቂት አይተን መውጣት አለቀ እንጂ አንዳንዶቹ እኔን ታስበው ማለት ነው ሱስ ሆኗል ማለት ነው። እና እራሳችሁን ጠብቁልኝ ሀዋይብ። ምክር አበዛሁባችሁ መሰል፣ ግን አንዳንዴ መስማትም ጥሩ ነው። የአረቦች ማጨብጫቢ ሳይሆን የእናንተ መምከር ያኔ ለእናንተ ያወቅነውን ያወቅኩትን ማስተላለፍ ነው። እኔ አሁን ተመዳሚቱ ሳይሆን እቺ ልጅ አጥፍታለች፣ እኔ አላደርግም፣ እኔ ፈራለሁ፣ ተግባብቻታለሁ ብዬ መዳሜ ሌላ ወንድ ወላሂ አንድ ቀን አምጥቼ አላውቅም። አንድ ቀን ተቲክቶክ አላዘም ራሷ ታመጣልኛለች። ገባችሁ? ላምጣ ብላ አትወድም፣ ስለማውቃት ማለት ነው። አውቃታለሁ ለሌላ ነገር፣ እኔ ለዓላማ ነው የመጣሁት። እሷ ግን ዓላማ የላትማ። እሷ ዓላማዋ ስልክና ቤት መቀመጥ መዋል ነው። እኔ ግን የወጣሁት ብዙ ነገር ትቼ ነው ተዛ ቦታ የመጣሁት፣ ሀገር የመጣሁት። አንደኛ አጥቼ ነው፣ ሁለተኛ እቀየራለሁ፣ የሆነ ነገር አደርጋለሁ ብዬ መጥቼ በራሴ በሰራሁት ጥፋት የሆነ ነገር እንታረገኝ የሆነ በቃ ዓላማ እንዲታንኮላሽብኝ አልፈልግም፣ በራሴ ጥፋት ማለት ነው። ስለዚህ እነሱ ዓላማ የላቸውም። ዓላማ ያለን እኛ የወጣ ነው ሰዎች ነን።
ስለዚህ እኛ ደግሞ ከቲክቶክ መራቅ አለብን። ቲክቶክን ብናይ በአግባቡ መሆን አለበት። በተለይ ሊኮሽን እየላክ ሌላ ሰው ማምጣት ቤት በጣም አይወዱምና ተጠንቀቁቶች። አመሰግናለሁ። ላይክ ሰብስክራይብ አድርጉ። ይጠቅማል ካላችሁ ደግሞ ለሌላ ሰው ሸር አድርጉልኝ። በቲክቶክ በፌስቡክ በዩቲዩብ ሶሪ በዋትስአፕ እና በኢሞ ሸር አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ሀባይቦች ሰላማችሁ ብዝት ይበልልኝ። እወዳችኋለሁኝ። ባይ ባይ